እኔ ገና መች መታኋት ኑ ካሜራ ያዙልኝ። ሶስት ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት ምስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ሕዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰውን ልጅ ስቃይ እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በእርግጫ ተፈራረቁ። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። እንግዲህ ዛሬ የሶሻል ሚዲያ የሆነ ቪዲዮ ወይም ፎቶ በበርካታ ሚዲያ ላይ ሲዘዋወር አይተነዋል ማለት ነው። በፌስቡክ፣ በቲክታክ፣ በዩቲዩብ እሱም እንግዲህ አንዲት ሕፃን ልጅ ስትደበደብ የሚያሳይ ምስል አይተን በትልልቅ ሚዲያንም ያሳዘነና ያሳፈረ ነው። በነገራችን ላይ እንደዚህ አይነት ነገር አሁን ፋሽን አድርገውታል። ፋሽን ወይም ልምድ አድርገውታል። ቲክቶክ ላይ መገዳደል እንደዚህ ሰውን እንትን እያሉ የደበደቡ እየቀረጹ ማሳየት። ለአብነት ያህል ከሰነበተ የሆነ ሕፃን ልጅ ነው፣ ምናልባት 2 ዓመት ቢሆነው ነው። እሱ ልጅ ቃሪያ እየሰጠ ሰውየው የ2 ዓመት ልጅ እየመታ የሚያሳይ ቪዲዮ ተለቆ በብዙዎች እየተንሸራሸረ ነበር ማለት ነው። እና አሁን ይሄ ነገር ወይ ለእውቅና ይሁን ወይ ለምን ይሁን ምንም እኔ ሊገባኝ አልቻለም። በነገራችን ላይ በሰው ሕይወት እየተረማመዱ ሰው እንዳህል እንደዚህ እያሰቃዩ ይሄ እውቅና ይሁን መፈመስ ይሁን ይሄ በነገራችን ላይ የቀረበት ነገር ነው። ይቅርታ አድርጉልኝና እንግዲህ እቺ ልጅ ሲመቷት የነበረ እየተቀያየሩ ነበር። ካሜራማን አለ በሹል ጫማ ውሃ እየደፉባት በእርግጫ እየመቷት እቺን አንድ ፍሬ ልጅ ነበር ማለት ነው። እውነት ለመናገር እንግዲህ በነሰይፉ ሾም ተለቃ ነበር ማለት ነው። ማለት ድርጊታቸው እጅግ በጣም ነው የሚያሳዝነው እንደ ሰውኛ ማለት ነው። እኔ አንዳንዴ ኢትዮጵያ የት እያመራች እንደሆነ በጣም ግራ እያጋባኝ ነው። በጣም የሰው ልጅ ተጨካክኗል ማለት ነው ኦልሬዲ። እኔ አሁን ሀገራችን ራሱ አገር እንዳለን ራሱ እኔ ምንም አይሰማኝም እውነት ለመናገር። ቆይ ሰው ሀገር እንድንቀር ነው የምትፈልጉት? እንደዚህ አይነት አሳፋሪ ነገር እያሳያችሁን እንዴት ነው አሁን እኛ መቀጠል የምንችለው እንደ ሀሳብ እውነት ለመናገር? እና እኔ በጣም ነው የተሰማኝ። ሰላም ሰላም፣ ምንድነው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ቤተሰብ እንግዲህ ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ያው ዛሬ የመጣሁበት በጣም በሚያሳዝን ቪዲዮ ከመግቢያ ላይ ቪዲዮን ቀንጨብ አድርገን አይተነዋል። እዛ ባሻገር ደግሞ ብዙዎቻችሁም አይታችሁታል ብዬ ተስፋ አድርጋለሁ ማለት ነው። እውነት ለመናገር ምንም ከምን ጀምሬ ምን እንደማወራ ራሱ በጣም ግራ እያጋባኝ ነው። እና እኛ አሁን ኢትዮጵያውያን በጣም በብዙ ነገር ተጨካክነናል። ይሄ ጭካኔያችን መቼ እንደሚለቀን ባላቅም በእውነቱ ከሆነ በጣም ነው የተጨካከነው። ይቅርታ አድርጉልኝና ማለት ነው። እና እንግዲህ እቺ ሕፃን ልጅ እንደምታዩት በነገራችን ላይ ሰዎች እየመጡ ነው። ኦማይ ጋድ ይቅርታ ሰዎች ሲመጡ ቪዲዮ የተቋረጠ ማለት ነው። እና ቤተሰብ እንግዲህ ይህንን ቪዲዮ እንዳያችሁት እናንተ ምን ትላላችሁ? ሀሳብ አስተያየት ስጡበት። እውነት ለመናገር እኔ በጣም ነው የተሰማኝ፣ በጣም አዝኛለሁ ማለት ነው። ምክንያቱም የሰው ልጅ እንደዚህ በዚህ ልክ ጭካኔ፣ በነገራችን ላይ እኔ ምን እንደምል አላውቅም። አሁን ኢትዮጵያ ላይ በቃ ህግ ስለሌለ ብዙዎች እንደፈለጋቸው ነው የሚሆኑት። ብቻ አላውቅም። በጣም ከባድ ነው በዚህ ልክ እንደዚህ መጨካከናችን። አንዳንዴ በጣም አዝናለሁ፣ በጣም አፍራለሁ ማለት ነው። እና ይሄንን ነገር ሁላችንም ልናወግዘው ይገባናል እንጂ ይሄ ምንም ማለት እነዚህ ሰዎች ካልተቀጣጡ አሁንም ድጋሜ ደግሞ የሆነ ስህተት ከመስራት ወደ ኋላ አይሉም። ስለዚህ እነዚህ ሰዎች በነገራችን ላይ ለህግ ቀርበዋል ምናምን እየተባለ ነበረ። ደስ ይላል። በጣም ደስ የሚል መረጃ ነው። የእውነትም ህግ ከቀረቡ ማለት ነው። ምክንያቱም እንደዚህ አይነት ነገር ድጋሜ ስለው እንዳይሰሩ ይሆናል ማለት ነው። ለምን አሁን ዝም ከተባሉ ማለት ነው በደሃ ላይ እንደዚህ መጫወት በደሃ ላይ እኔ ብቻ ምን እንደምል አላውቅም። የእውነት ሀገራችን ኢትዮጵያ መጨረሻ ላይ ደረጃ ነው የደረሰችው። የት እኔ አላውቅም። እኔ ድሮ ማንነታችን ያ የጥሩ የዋህነቱ ምናምን ያ መልካሙ ጊዜ የት እንደሄደ እኔ በጣም ግራ እየተጋባሁኝ ነው አሁን ማለት ነው። እና ያ መልካም ጊዜ እንዲመጣለን ሁላችንም ጸሎት እናድርግ ማለት ነው። ኢትዮጵያ ሀገራችንን እናስባት። በተረፈ ያው ያለው ነገር ይሄ ነው። ውዶቼ፣ መሮቼ፣ ፍቅሮቼ ሰላማችሁ ብዝት ይበልልኝ። ብዙ አላወራባችሁም። በዚህ ቻናሌንም እያያችሁ ስላል አይደለም ለመልእክት ያህል ይህን ያህል ካወራሁ ይበቃኛል። ምክንያቱም ቻናሌን እያያችሁ አይደለም እንደ ሀሳብ ይሄ እውነቱን ተናግሮ ከመሸበት ማድረግ ለንድን ማታዩልኝ ቻናሌን ቆይተው እኔ ከመደም ኩሽና ቆይተው አስወጡኝ። ተው እናንተ ሰዎች መደም ኩሽና ማስወጣት አለባችሁ እኔን ማለት ነው፣ እንደ ሀሳብ ማለት ነው። ሰብስክራይብ እንኳን እያደረጋችሁኝ ነው
ላይክ ነው የማታደርጉልኝ ጋይስ። ላይክ ብታደርጉልኝ ቻናል ይታይ ነበር፣ ግን ላይክ አታደርጉም። ሌሽ እኔ የታችሁ አይደለሁም፣ እውነታችሁ ኢትዮጵያውያን አይደለሁም። ስለዚህ ላይክ አድርጉ እና ያለው ነገር ይሄ ነው። ሰላማችሁ ብዙት ይበልልኝ ውዶች። ይሁን ይሄ ግን ምን እንደሆነ አላውቅም። ስትራቦ ነዋል ምናምን ያሳዝናል። እና ሰላማችሁ ይብዛልኝ። እንዴት ነው ሙቀቱ ደግሞ እንዴት እንዳደረገኝ ቤተሰብ ይዩት። ፊቴማ እንዴት እያያችሁት ነው?